ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? የሰኔ 22 2018 ዓ.ም የዕለተ ሰኞ የቀን ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በርከት ያሉ መረጃዎች አሉን። ከነሱ መካከል በዋናነት ከሀገር ውስጥ የቅዱስ ጊዮርጊስና የፋሲል ከነማን ደጋፊዎች የተመለከተ መረጃ አለን። አርብ 9 ሰዓት ላይ በተደረገ ጨዋታ ቅዱስ ጊዮርጊስ ፋሲል ከነማን 1-0 አሸንፎ ነበር። በዚህ ጨዋታ ላይ የተፈጠረ አንድ አዲስ ነገር አለ። ከዚያ ጋር ተያይዞ ከኢትዮጵያ እግር ኳስ ፌዴሬሽን ዛሬ ሲሰማ አንድ አዲስ መረጃ አለ። እሱን እናጋራችኋለን። ከዛም ባሻገር ወደ ባህር ማዶ ስናመራ ከስፖርቱ ዓለም እንቁ 3 ሰዎች ጋር የተያያዘ የልደት በዓልን አስመልክቶ እነሱን ጠቁመናችሁ እናልፋለን። እንዲሁም ደግሞ ትላንትና ጨዋታ ተደርጓል። የዓለም ዋንጫ የጥሎ ማለፍ የመጀመሪያ ጨዋታ ተደርጓል። ካናዳ ደቡብ አፍሪካን 1-0 ባሸነፈችበት ጨዋታ በመጨረሻው ደቂቃ ለካናዳ ግብ ያስቆጠረው ኮከብ አለ። ከሱ ጋር የተያያዘ አንድ አሳዛኝ አዲስ መረጃ አለን። እሱን እናጋራችኋለን። በተጨማሪም ዛሬ የሚደረጉ 3 ጨዋታዎች አሉ። ከነዚህ ጨዋታዎች ጋር የተያያዙ አዳዲስ መረጃዎች አሉ፣ አስተያየቶች አሉ። ካሁኑ ጨዋታውን የሚያቀጣጥሉ አስተያየቶች በሁለቱም ጎራ በኩል እየሰጡ ያሉ ፉከራ የበዛባቸው አስተያየቶች አሉ። እነሱ ምንድናቸው የሚለውን ነገር እናያለን። በተለይ ደግሞ በብራዚልና በጃፓን ጨዋታ ላይ ጃፓኖች ብራዚሎችን የሚያበሽቅ አስተያየቶችን እየሰጡ ናቸው። ምንድነው የሚል ነገር አለ። እንደዚሁም ደግሞ ደቡብ ኮሪያ በምድብ ጨዋታ መውደቋ ይታወቃል። ከዚሁ ጋር ተያይዞ አሰልጣኙ ከባድ የግድያ ዛቻ እየደረሰባቸው ነው። እሱ ምንድነው፣ እንዴት በምን አይነት ሁኔታ ላይ ነው የሚለውን ነገርም እንደዚሁ እንመለከታለን። ባለን ሰዓት ተጨማሪ መረጃዎች እንደዚሁ ከዝውውር ጋር የተያያዙና ሌሎችን መረጃዎች እያጋራናችሁ ቆይታ እናደርጋለን። ከሜዳ ባሻገር በሆነው የገበያ ስፖርት መርሃ ግብራችን ማለት ነው። ፕሮግራሙን ወይም መረጃዎችን እያቀረብኩላችሁ ቆይታ የማደርገው እኔ መኮንን አልማው ነኝ። አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ቤተሰቦቻችን ወደ መረጃዎች እናልፋለን። ቀዳሚ የምናደርገው የሀገር ውስጥ መረጃችን ነው። ያሳለፍነው አርብ 9 ሰዓት ላይ የተደረገ የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታ አለ። ይህም በቅዱስ ጊዮርጊስና በፋሲል መካከል የተደረገ ጨዋታ ነበረ። ጨዋታውን ቅዱስ ጊዮርጊስ 1-0 በሆነ ውጤት ማሸነፍ ችሏል። ነገር ግን ከዚህ ጨዋታ ጅማሮ ገና ቀድሞ ወደ ስቴዲየም መግቢያ ሰዓት ጀምሮ በደጋፊዎች በኩል ጠብ ነበረ። የተለያዩ ቁሳቁሶችን መወራወር ነበረ። ከጨዋታውም በኋላ ይህ ነገር ተከስቷል። ጥሩ አልነበረም። የደጋፊው ድባብ፣ የደጋፊዎች ሁኔታ አስቸጋሪ ነበረ። ከዚሁ ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን አንድ አዲስ መረጃ ይፋ አድርጓል። ይህንን ተከትሎ ምንድነው የደጋፊዎችን የእርስ በርስ ጠብ ተከትሎ በሰዓቱ ፖሊስ የተወሰኑ ደጋፊዎችን መያዙን ይፋ አድርጎ ነበረ፣ ለቅጣት መዳረጉን። ከዛ ባሻገር ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ሁለቱን ክለቦች 50 ሺህ ብር ቀጥቷቸዋል። እንደዚሁም ደግሞ በቀጣዩ ጨዋታ የሲቢኤ ኢትዮጵያ ፕሪሚየር ሊግ ረቡዕ ከነገ በስቲያ ጀምሮ መደረጉን ይቀጥላል። የመጨረሻ ጨዋታ ነው። በዚህ ጨዋታ ላይ የሁለቱም ደጋፊዎች የሁለቱም የቅዱስ ጊዮርጊስም የፋሲል ከነማም ደጋፊዎች ወደ ስቴዲየም እንዳይገቡ አግዷል ማለት ነው። አዲሱ ጉዳይ ይሄ ነው። በተጨማሪም ያው ሁለቱም ክለቦች 50 ሺህ ብር እንዲቀጡ ተደርጓል ማለት ነው። ቤተሰቦቻችን ወደ ሌላው መረጃችን ስናመራ የባህር ማዶ መረጃችን ነው። በዛሬው ዕለት የልደት በዓላቸውን እያከበሩ ያሉ የእግር ኳስ እንቁ የምንላቸው ሰዎች አሉ። አንደኛው ጁድ ቤሊንጋም ነው። የሪያል ማድሪዱ እንግሊዛዊ ኮከብ በዚህ ሰዓት በዓለም ዋንጫው እንግሊዝን እያገለገለ ነው የሚገኘው። በዛሬው ዕለት እንግዲህ 23ኛ የልደት በዓሉን ይዟል። እጅግ በጣም ስኬታማ ተጫዋች ነው። ከሱ ጋር በተያያዘ ምናልባት በሌላ መርሃ ግብር ተጨማሪ መረጃዎች እናጋራለን። ነገር ግን ዛሬ 23ኛ ዓመቱን እያከበረ ነው የሚገኘው። እንዲሁም ደግሞ በዚህ ዓመት ወይም የ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ከመድፈኞቹ ጋር ሻምፒዮን የሆነው ኤቨሬቺ ኤዜ እሱም እንግሊዛዊ ነው። እሱም እንደዚሁ ዛሬ 28ኛ ዓመት የልደት በዓሉን እያከበረ ይገኛል። እሱም በተመሳሳይ በእንግሊዝ ብሔራዊ ቡድን ለሶስቱ አናብስት በዚህ ሰዓት በዓለም ዋንጫው ግልጋሎት እየሰጠ ይገኛል። ሌላኛውና ሶስተኛው ሰው ፕሬዝዳንት ሁዋን ላፖርታ ናቸው። የባርሴሎናው ፕሬዝዳንት ያው በድጋሚ ሰሞኑን መመረጣቸው ይታወቃል። ከሳቸው ጋር የተያያዘ መረጃውን ስናጋራችሁ እንደዚሁ
እሳቸው ዛሬ 64ኛ ዓመታቸውን እያከበሩ ይገኛሉ ማለት ነው። እነዚህ ሶስት በእግር ኳሱ በኩል ሁለት ተስፋ ያላቸውና በስፔን ላሊጋ ደግሞ ምርጥ የእግር ኳስ ክለብን እየመሩ በፕሬዝዳንትነት እየመሩ ያሉት ሁዋን ላፖርታ 64ኛ ዓመታቸውን እያከበሩ ይገኛሉ። እሱን ለመጠቆም ያክል ነው። ሌላኛው ወደ ትላንትና ጨዋታ የሚመልሰን ነው። እንግዲህ ትላንትና 32ቱን ከተቀላቀሉ የዓለም ዋንጫ ብሔራዊ ቡድኖች ወይም ሀገራት መካከል ሁለቱ ትላንት እርስ በርስ ግጥሚያ አድርገዋል። 4 ሰዓት ላይ ነበር የተገናኙት። ካናዳ ከደቡብ አፍሪካ ያደርጉት ጨዋታ ነበረ። ከአዘጋጆች ሶስቱ ሀገራት መካከል አንዷ የሆነችው ካናዳ ደቡብ አፍሪካን አስተናግዳ 1-0 በሆነ ደቂቃ በመጨረሻው ደቂቃ 1-0 በሆነ ውጤት አሸንፋ 16ቱን መቀላቀል ችላለች። የመጀመሪያዋ 16ቱን የተቀላቀለች ሀገር ነች ካናዳ። ደቡብ አፍሪካ ደግሞ በበኩሏ የመጀመሪያ የጥሎ ማለፍ ተሰናባች ሀገር ሆናለች ማለት ነው። ከዚሁ ጋር ተያይዞ እንግዲህ አዩስታኪዮ በመጨረሻው ነው ለካናዳ 90 ደቂቃ አልቆ በጭማሪዋ ሁለተኛ ደቂቃ ላይ ነው ለካናዳ ግብ ያስቆጠረው። እጅግ በጣም አስደናቂ ወሳኝ ሰዓት ላይ የተገኘች ግብ ነበረች ለካናዳ። ጨዋታው ምናልባት ከዛ በኋላ ምን ይሆናል የሚለው ነገር አሳሳቢ ነበረ። ነገር ግን በዛች በመጨረሻ ደቂቃ ላይ ካናዳን ከችግር ያወጣችና በደስታ ማዕበል ደጋፊውን ያናወጠ ግብ አስቆጥሮ አገሩን ሰዎች ደስተኛ ማድረግ ችሎ ነበርና ከሱ ጋር በተያያዘ ከጨዋታው በኋላ አስተያየቱን ሰጥቶ ነበረ። በእንባ ታጅቦ ነው አስተያየቱን የሰጠውና እጅግ በጣም አሳዛኝ ታሪክ እንዳለው የተመለከትንበት ነበረ። በተለይ በዚህ በዓለም ዋንጫ ብዙ አዳዲስ ተጫዋቾችን እናያለን፣ አዳዲስ ታሪኮችን እንሰማለን። ከነዚህ ጋር ተያይዞ በዚህ ጨዋታ ላይ ግቧን ያስቆጠረው ኮከብ የአሳዛኝ ታሪክ ነው። እሱ ምንድነው? ስቲፈን ኡዮስታኪዮ ይባላል። እናቱን እንግዲህ በ2003 በአንጎል ካንሰር ምክንያት በሞት አጧታል። ከዛ በኋላ በአመቱ ደግሞ እንደዚሁ በ2024 ማለት ነው በ2024 ደግሞ አባቱን በልብ ድካም ምክንያት አጧልና በዚህ ሰዓት ወላጅ አልባ ነው። ያንን ሀዘኑን በእንባ ታጅቦ እየገለጸ ነበረ። በዚህ በቅርብ ዓመታት ውስጥ በተለይ ባለፉት 3 ዓመታት ውስጥ እንደዚህ አይነት አስቸጋሪ ጊዜ ያሳለፈው ኮከብ እንግዲህ ሀገሩን በመጨረሻው ደቂቃ ትላንትና መታደግና ወደ 16ቱ እንድትቀላቀል መርዳት ችሏል። ሰው ከጨዋታው በኋላ አስተያየቱን እየሰጠ ነበረ። ምንድነው ያለው? ከጨዋታው በኋላ በሰጠው አስተያየት የምሰራው ነገር ሁሉ ለቤተሰቤ፣ ለወላጆቼ፣ ለሴት ጓደኛዬ፣ ለሴት ልጄ፣ ለወንድሞቼና ለጓደኞቼ ነው የምሰራው የሚል አስተያየት ሰጥቷልና እጅግ በጣም አሳዛኝ ታሪክ እንዳለው የተመለከትንበት ነበረ። ባለፉት 3 ዓመታት ውስጥ እናቱንም አባቱንም ያጣ ሰው ትላንት ግን ባለቀ ደቂቃ እናቱን መታደግ ችሏል ማለት ነው። እጅግ በጣም አስደሳችም አሳዛኝም ታሪክ ባንዴ ያስመዘገበ ተጫዋች ሆኗል። ሌላኛው ወደ ዛሬ መርሃ ግብሮች የሚወስደን መረጃ ነው። ቤተሰቦቻችን ዛሬ ሰኔ 22 2018 ዓ.ም ዕለተ ሰኞ የሚደረጉ 3 መርሃ ግብሮች አሉ። የጥሎ ማለፍ ናቸው። 16ን ለመቀላቀል የሚደረግ መርሃ ግብር ነው። ምሽት 2 ሰዓት ላይ እጅግ ተጠባቂ የሆነው የብራዚልና የጃፓን ጨዋታ አለ። ከዚህ ጨዋታ ጋር በተያያዘ ሰፋ ባለ መልኩ የምናነሳው አለ። እንደዚሁም ደግሞ 5 ሰዓት ከ30 ላይ ጀርመን ከፓራጓይ ይጫወታሉ። ሌላው ሌሊት 10 ሰዓት ላይ ኔዘርላንድ ከሞሮኮ። ይሄ ደግሞ በጣም ትልቁና ተጠባቂው ጨዋታ ነው ማለት ይቻላል። እነዚህ ጨዋታዎች ይደረጋሉ። እንግዲህ የዛሬ የዓለም ዋንጫ ግጥሚያዎችን ስንመለከት ብራዚል ከጃፓን የሚያደርጉት ጨዋታ ነው። ብራዚል በዚህ መድረክ ላይ 5 ጊዜ ሻምፒዮን ሆናለች። 5 ጊዜ የመድረኩ ንግስት በመባልም የምትጠራ ናት። 5 ጊዜ ዋንጫዎችን በማንሳት ነገር ግን የዓለም ዋንጫን ካነሳች አሁን 24ኛ ዓመቷ ነው። በ24ኛ ዓመቷ ምናልባት ሌላኛውን 6ኛውን ዋንጫ ለማንሳት የምታደርገው ጨዋታ ነው ይሄ ጨዋታ። ከዚህ ጨዋታ ጋር በተያያዘ ከጃፓን ጋር ነው ጨዋታውን የምታደርገው። እሷም እንደዚሁ የጥሎ ማለፍ ጨዋታ በዓለም ዋንጫው ላይ አድርጋ አታውቅም። ጃፓን እስካሁን ድረስ አድርጋ አታውቅም። በዚህ ዓመት ግን እጅግ በጣም አስፈሪ ሆና መጣለች። በእርግጥ ባለፈው ዓመትም ከጀርመን ጋር የነበራቸው ነገር ይታወቃል። በጣም ትልቅ ብሔራዊ ቡድን እየገነቡ ናቸው። እግር ኳስ ላይም በጣም ጠንክረው እየመጡ እንደሆነ ያሳውቃል። በስነ ምግባርም እየተገነቡ ናቸው። ከጨዋታዎች በኋላ ደጋፊዎች ስቴዲየሙን አጽድተው የሚሄዱበት መንገድ በዓለም አቀፍ ደረጃ እውቅናን ያስገኝላቸውና እንደዚሁ በመልካም ተግባራቸው የሚታወቁ ናቸው። ብሔራዊ ቡድናቸውም በእግር ኳሱ በኩል አሁን
እጅግ በጣም አስፈሪ የሆኑ መጥተዋል። እግር ኳስን በአስደሳች መልኩ የሚጫወቱ ሆነው መጥተዋል ማለት ነው። ሁለቱ ለዓለም ዋንጫ ጥሎ ማለፍ ደርሳ የማታውቋ ጃፓንና ዋንጫውን ካነሳች 24 ዓመት የሆናት የመድረኩ ንግስት ብራዚል የሚያደርጉት ጨዋታ ምሽት 2 ሰዓት ላይ ይጠበቃል። ከዚሁ ጨዋታ ጋር በተያያዘ አስተያየቶች ተሰጥተዋል። ጠንከር ያሉ አስተያየቶች በተለይ በጃፓን በኩል የተሰጡ አስተያየቶች ትንሽ ብራዚሎችን የሚያበሳጭና የሚያነሳሳ አይነት አስተያየት ሰጥተዋል። ብራዚልና ጃፓን እንግዲህ በእርስ በርስ በተሸነቋቆሩበት አስተያየት ላይ ምንድነው ያሉት? ብራዚልን ከውድድሩ ለማሰናበት አልመናል ነው ያሉት ጃፓኖች። ዓለም ዋንጫን ማሸነፍ እንችላለን የሚል አስተያየትም እንደዚሁ ጨምረው ሰጥተዋል። ከምሽቱ ጨዋታ በፊት ማለት ነው። የጃፓን ብሔራዊ ቡድን አሰልጣኝ የሆኑት ሞሪያሱ ከምሽቱ ጨዋታ በፊት በሰጡት አስተያየት ብራዚልን ከውድድሩ ውጭ ለማድረግ አልመው እየሰሩ እንደሆነ አስተያየት ሰጥተዋል። ዓለም ዋንጫን ማሸነፍ እንችላለን፣ ብራዚልን ከውድድሩ ለማሰናበትም አልመናል፣ ያንን የማድረግ አቅሙም አለን የሚል አስተያየት ሰጥተዋል። እንደዚሁም ደግሞ ሁሉም ብራዚል ጨዋታውን እንደምታሸንፍ እንደሚጠብቅ እናውቃለን፣ ነገር ግን ደግሞ እኛ እነሱን እንደምናሸንፋቸው እናውቃለን የሚል አስተያየት ሰጥተዋል። ሌላው ደግሞ የጃፓን ብሔራዊ ቡድን አማካይ ዳይቺ ካማዳ የሰጠው አስተያየት ነው በብዙዎች ዘንድ መነጋገሪያ ሆኖ፣ ምናልባትም ከኬንቶ ሺዮጋይ በፊት እሱ የሰጠው አስተያየት አለ። ሺዮጋይ የሰጠው አስተያየት ደግሞ በተለይ ብራዚላውያንን በጣም ያስቆጣ ነው። ነገር ግን ከሱ በፊት የጃፓን ብሔራዊ ቡድን የአማካይ ስፍራ ተጫዋች የሆነው ዳይቺ ካማዳ የሰጠው አስተያየት ነው። በጃፓን እንደ ዚኮ ያሉ አሰልጣኞች አሉ እና የብራዚልን ያጫወት መንገድ ተላምደነዋል። በሀገራችን ሊግ በርካታ ብራዚላውያን ይጫወታሉና እርስ በርስ እንማማራለን የሚል አክብሮት ያለው አስተያየት ሰጥቷል። እንከባበራለን፣ እንማማራለን እርስ በርስ በሀገራችን ብዙ ብራዚላውያን አሉ የሚል አስተያየት የሰጠው። ነገር ግን ኬንቶ ሺዮጋይ አጥቂ ነው፣ የጃፓን ብሔራዊ ቡድን አጥቂ ነው። እሱ የሰጠው አስተያየት ነው ብዙዎችን ያስቆጣ። ምንድን ያለው? ብራዚል ከዚህ በፊት ጠንካራ ነበረች። አሁን ግን ፈረንሳይ በጣም ጠንካራ ናት፣ አርጀንቲናም በጣም ጠንካራ ናት። ብራዚል ግን አሁን የምታስፈራን ሀገር አይደለችም። ታሪኳ እንጂ አሁን ያለው አሁናዊ ሁኔታዋ የሚያስፈራን አይደለም። ከዚህ በፊት ኔይማርም ይታወቃል፣ በጣም አስፈሪ ተጫዋች ነው። አሁን ግን እሱን የምንፈራበት ሰዓት ላይ አይደለንም። እኛ ማንፈራም፣ እሱ የሚያስፈራበት ቁመና ላይ አይደለም። ስለዚህ እነሱን እናሸንፋቸዋለን የሚል አስተያየት ሰጥቷልና ኬንቶ ሺዮጋ የጃፓን ተጫዋች ስለሰጠው አስተያየትም ማርኪኒዮስ የሰጠው ምላሽ አለ። ማርኪኒዮስ ምንድነው ያለው? የብራዚል የተከላካይ መስመር ተጫዋች ነው። እሱ በሰጠው አስተያየት ጃፓኖች የሰጡት አስተያየት እኛን የሚያነሳሳ ነው፣ ለድል እንድንነሳሳ የሚያደርገን አስተያየት ነው። በዩናይትድ ስቴትስ ከቆየን 1 ወር ያህል ሆኖናል። በብዙ ትህትናና ግባችንን አልመን በዝምታ ውስጥ ብዙ ስራዎችን እየሰራን ነው የሚል አስተያየት ሰጥቷልና የነሱ ንግግር እብሪተኛ ነው፣ ትንሽ እብሪተኝነት የታከለበት ነው። ብራዚል አሁንም ታላቅ ብሔራዊ ቡድን ናት፣ ሆናም ቀጥላለች። በታሪክም አሁንም ታላቅ ብሔራዊ ቡድን ነች። ዛሬ ታላቅ ኃይላችንንና ጥራታችንን ማሳየት ብቻ ነው የሚጠበቅብን ጃፓን ላይ የሚል አስተያየት ሰጥቷል። ያንን ለነሱ እንተዋለን። ዛሬ ለእያንዳንዷ ኳስ እንድንታገል እንድንፋለም የሚያደርግ አስተያየት ሰጥቷል። ይሄ እኛን የሚያነሳሳ ነው፣ ሜዳ ላይ እንገናኝ የሚል አይነት አስተያየት ማርኪኒዮስ ሰጥቷል ማለት ነው። እንግዲህ ጨዋታው ገና ካሁኑ ምሽት 2 ሰዓት ላይ የሚደረገው ግን ካሁኑ እየተፋፋመ ያለበት ሁኔታ ላይ ነው የሚገኘው። ውድ ቤተሰቦቻችን እየተከታተላችሁ ያላችሁት የገበያ ስፖርት ከሜዳ ባሻገር የዕለቱ የእኩለ ቀን ስፖርታዊ መረጃዎችን ነው። እንግዲህ ወደ መረጃችን ስንቀጥል ሌላኛው ምሽት 5 ሰዓት ከ30 ላይ የሚጠበቅ የዓለም ዋንጫ የጥሎ ማለፍ ጨዋታ አለ። 32ቱን የተቀላቀሉ ወደ 16ቱ ለማለፍ የሚደረግ ጨዋታ ነው። ተጠባቂ ጨዋታ ነው። የጨዋታም የ4 ጊዜ ሻምፒዮኗ ጀርመን ዝቅተኛ ግምት ከተሰጣት ፓራጓይ ጋር የምታደርገው ጨዋታ ነው። እንዳልነው ሌሊት 5 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። በዕለቱ የመጨረሻ መርሃ ግብር ኔዘርላንድ ከሞሮኮ የሚያደርጉት ጨዋታ 10 ሰዓት ላይ ይደረጋል። ነገር ግን በዚህ በተለይ ጀርመን ከፓራጓይ ከሚያደርጉት ጨዋታ ጋር በተያያዘ ብዙ የወጡ አዳዲስ መረጃዎች የሉም። ከዛ ውጭ በሆነው ግን በዕለቱ የመጨረሻ መርሃ ግብር ያለውን አዲስ ነገር እናገራችሁ። እሱ ምንድነው? 10 ሰዓት ላይ ነው ጨዋታው የሚደረገው። በዚህ መርሃ ግብር ላይ
በሁለቱ መርሃ ግብር የሞሮኮ ተጫዋቾች መነጋገሪያ ናቸው። ሞሮኮ ያው እንደሚታወቀው እንግዲህ በዚህ ዓመት በተለይ የመጀመሪያ የምድብ ጨዋታዋን ያደረገችው ሙሉ ለሙሉ ከሞሮኮ ተወላጆች ውጪ የሆኑ ወይም በሌላ ሀገር የተወለዱ ተጫዋቾችን ተጠቅማ ነው። በተለይ አሁን ፍሬያማ ወይም ውጤታማ ከመሆኗ ጋር ተያይዞ ከሚነሱ ጥያቄዎች ጋር ተያይዞ የሚመለሱ ወይም የሚሰጡ መልሶች ሞሮኮ እየተጠቀመች ያለችው ከትውልደ ሞሮኮውያን ይልቅ የውጭ ሀገር ተወላጆችን ነው። ከነዚያ መካከል ኔዘርላንዳውያን ብዙዎች አሉና በዚህ በኩል ዛሬም በሁለቱ መካከል ከሚደረጉ ጨዋታዎች መካከል የኔዘርላንድ ዜግነት ወይም ደግሞ የኔዘርላንድ ተወላጅ የሆኑ ግን ለሞሮኮ የሚጫወቱ ተጫዋች አሉ። ለምሳሌ ሶፊያን አምራባት አለ፣ ናስር ማዝራዊ እና አናስ ሳላህዲን የትውልዳቸው ኔዘርላንዳዊ ነው። ነገር ግን የሚጫወቱት ለሞሮኮ ነውና የቀድሞ ሀገራቸውን ወይም ደግሞ የትውልድ ሀገራቸውን ይገጥማሉ ማለት ነው፣ ሞሮኮን ወክለው በዛሬው ጨዋታ። ይሄኛው ሌላኛው የዕለቱ መነጋገሪያ የሆነ ጉዳይ ነው። ኔዘርላንድ ከሞሮኮ በሚያደርጉት ጨዋታ ያው ሌላኛው ነገር ምናልባት ኔዘርላንድ ወይም ደግሞ ሆላንድ በቀድሞ ስሟ ሆላንድ እየተባለች ትጠራለች። እስካሁን ድረስ እንግዲህ ምንም አይነት የፊፋ የዓለም ዋንጫ አንስታ አታውቅም ኔዘርላንድ። 3 ጊዜ ለዋንጫ መድረስ ችላለች። ነገር ግን 3 ጊዜም ተሸንፋለችና በ1974 በ1978 እና በ2010 ለፍጻሜ ደርሳ ዋንጫዎችን አታለች። በዚህ ዓመትም ከሚጠበቁ ለዋንጫው ከሚጠበቁ ሀገራት መካከል አንዷ ነች ማለት ነው ኔዘርላንድ። እሷ ዛሬ በሌላኛው በጣም ተጠባቂ በሆነ ውድድር አፍሪካዊቷን ሀገር ሞሮኮን ትገጥማለች። ከዚሁ ጋር በተያያዘ ሮናልድ ኮማን የኔዘርላንድ አሰልጣኝ ናቸው። እሳቸው የሰጡት አስተያየት አለ። ሞሮኮ በግል ጥሩ ተጫዋቾችን የያዘ ጠንካራ ብሔራዊ ቡድን ነው ብለዋል። ቢሆንም ግን እነሱ እንደ ሌሎች ደካማ ጎን አላቸው እና ደካማ ጎናቸውን እናውቃለን፣ ያንን ደካማ ጎናቸውን ተጠቅመን እናሸንፋቸዋለን የሚል አስተያየት ሰጥተዋል። በጣም ተጠባቂ ነው። ብዙዎቹ እነዚህ ሁለቱ ሀገራት ጥሩ ጉዞ ያደርጋሉ ተብሎ የሚጠበቅ ነው። እንግዲህ ያ ሞሮኮ እንደሚታወቀው ለአፍሪካ ኩራት የሆነች ሀገር ነች። በዓለም ዋንጫው ላይ ጥሩ ታሪክ አላት። ምናልባት ከአፍሪካ ሀገራት ቀዳሚ የሆነ ጥሩ ታሪክ አላት። በዚህ ዓመትም ጥሩ ጉዞ ታደርጋለች ተብሎ የሚጠበቅ ነው። ኔዘርላንድ በበኩሏ ሌላኛዋ ተጠባቂ ሀገር ናት ለዋንጫ። ምናልባት ብዙዎቹ እግር ኳስን በደንብ ጠንቅቀው የሚያውቁ ሰዎች እሷ ታሸንፋለች የሚል ቅድመ ግምት እየሰጡ ያሉ ሰዎችም እየተበራከቱ ነው። ካላት የስኳድ ስብስብ ጥራት ጋር ተያይዞ ብዙ አስተያየቶች እየተሰጡ ይገኛሉ። ሞሮኮን በተመሳሳይ ጥሩ ጉዞ ታደርጋለች ተብሎ ይጠበቃል። ሁለቱ የሚያደርጉት ፍልሚያ የዕለቱ በጣም ትልቁ ጨዋታ ነው ማለት ይቻላል። ያው ጃፓንና ብራዚል የሚያደርጉት ጨዋታ በተመሳሳይ በጣም ምርጥ እንደሚሆን ይጠበቃል። እነዚህ መረጃዎች አሉ። ምሽት ላይ ተጨማሪ እነዚህን የተመለከቱ መረጃዎችን የምናጋራችሁ ይሆናል። በተመሳሳይ እንግዲህ ገበያ ስፖርት በቀን 3 ጊዜ ወደ እናንተ መረጃዎችን ማድረሱን ይቀጥላል ማለት ነው። እነዚህ የተመለከቱ ተጨማሪ መረጃዎችንም ምሽት ላይ ወደ እናንተ የምናደርስ ሆኖ አሁን ግን ወደ ሌላ መረጃ እናልፋለን። ሌላኛው መረጃ የሆንግ ማይንግ ቦ ጉዳይ ነው። እንግዲህ በተለይ ደቡብ ኮሪያ ሀገራቸው ከዓለም ዋንጫ በምድብ ጨዋታ ከተሰናበተች በኋላ እኒህ አሰልጣኝ ላይ ደቡብ ኮሪያ ከምድቧ በጊዜ ከተሰናበተች በኋላ የተፈጠረ ክስተት ነው። ቁጣው እንግዲህ አሁን ላይ አሰልጣኙ ላይ ሆኗል። አሰልጣኙ ስልጣናቸውን ለቀዋል በይፋ። ነገር ግን ስልጣናቸውን ቢለቁም የሀገሪቱ ሰዎች አንዳንድ ሰዎች አሰልጣኙ ላይ ስራቸውን ቢለቁ እንኳን እሳቸው ላይ አሁንም ጣታቸውን ቀስረዋል። መቀሰር ብቻ ሳይሆን የግድያ ዛቻና ማስፈራሪያ እየሰነዘሩባቸው ነው የሚገኙት። የደቡብ ኮሪያ ፖሊስ ምርመራውን ከፍቶ ሰውየውን እንዳይገደል እንደዚሁ በርካታ ጥረቶችን እያደረጉ ነው፣ ክትትል እያደረጉ ነው። ነገር ግን ብዙዎች አሰልጣኙ ላይ እርምጃ እንወስዳለን ወይም ግድያ እንፈጽማለን በማለት ከፍተኛ የሆነ የማስፈራራት ዛቻ እያደረሱባቸው ነው። ሰውየውም እጅግ በጣም ከባድ ጫና ውስጥ እንዳሉ እየተነገረ ይገኛል። እንግዲህ አገሪቷ በተለይ በእንደዚህ አይነት ቅጣት ላይ በማንኛውም አካል ላይ ቅጣት ለመውሰድ ችግር የለባቸውም። እንደ መንግስትም እንደ ሀገርም አሁንም በእኒህ አሰልጣኝ ላይ ከባድ የሆነ ችግር ለመፍጠር እያለሙ ይገኛሉ። ምናልባት እንግዲህ በቀጣይ ምን ይፈጠራል የሚለው ነገር ይጠበቃል። ነገር ግን ፖሊስ አሰልጣኙ ላይ ከፍተኛ የሆነ ክትትል እያደረገና ዛቻና ማስፈራሪያ በሚያደርሱት ላይም ክትትል እያደረገ እንደሆነ መረጃዎች ይፋ ወጥተዋል። ቤተሰቦቻችን ሌላኛው ከዝውውር ጋር የተያያዙ መረጃዎች አሉ። ምናልባት በደንብ የተጠናቀቁ መረጃዎች የሉም። እንዲያም ሆኖ ግን ለጥቆማ ያክል ፒኤስጂ በያን ዲዮማንዴ ላይ ክትትል እያደረገ ነው የሚገኘው። እሱን ለማግኘት መፍትሄ እየፈለጉ ይገኛሉ። ፒኤስጂዎች ጥያቄ አቅርበዋል። ሌፕዚንጎችም አሁን ተጫዋቹ ከክለቡ የሚለቅ ከሆነ
ከሱ 100 ሚሊዮን ዩሮ እንደሚፈልጉ ይፋ አድርገዋል። በተጨማሪም ደግሞ እሱን የሚተካ ተጫዋችም እየፈለጉ እንደሆነ ይፋ ተደርጓል ማለት ነው። ክትትል እያደረጉ ናቸው ፒኤስጂዎች ተጫዋቹን ለመውሰድ። ያ ዋጋ የማይከፈለው ከሆነ ግን 1 ሚሊዮን ዩሮ የማይከፈላቸው ከሆነ ግን ለአንድ ዓመት በጀርመን በውሰት እንዲቆይ የማድረግ አማራጭን እያቀረቡ ይገኛሉ ተብለዋል። ፒኤስጂዎች በበኩላቸው ዲማንዴን በተቻለ ፍጥነት የግላቸው ለማድረግ እየጣሩ እንደሆነ ነው የፋብሪዚዮ ሮማኖ ፖስት የሚያመላክተው። ምናልባት ይሄ መረጃ በሌላ በኩል ደግሞ ለአርሰናል ጥሩ ዜና ይዞላቸው ሊመጣ ይችላል ተብሎ ይጠበቃል። ሌላው ምናልባት አሁን ከደቂቃዎች በፊት በሰበር መረጃ የወጣ አንድ መረጃ አለ። እሱም ጁቬንቱስና ፒኤስጂ አሁን ላይ በራንዳል ኮሎሙአኒ ጉዳይ ላይ ስምምነት ላይ ለመድረስ እየተቃረቡ ስለመሆናቸውና ቀጥተኛ ንግግሮች ስለመጀመራቸው ይፋ ተደርጓል። የጣሊያኑ ክለብ ጁቬንቱስ ከተጫዋቹ ጋር በግል ጉዳዮች ላይ ከተስማማ ባሳለፍነው ቅዳሜና እሁድ ነው ይህንን ነገር ያደረጉት። ነገር ግን ይህንን ከተስማማ በኋላ አሁን ላይ ከክለቡ ጋር ጥሩ ንግግሮችን እያደረጉ እንደሆነና ምናልባት ጉዳዩ በጥሩ ሁኔታ ሊጠናቀቅ እንደሚችል እየተዘገበ ነው የሚገኘው። ምናልባት መረጃውን ተከታትለን ወደ እናንተ እናደርሳለን። ቤተሰቦቻችን የገበያ ስፖርት ከሜዳ ባሻገር የቀን ስፖርታዊ መረጃዎቻችንን በዚሁ እንቋጫለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ትኩስ እና መሰረታዊ የሆኑ መረጃዎች እንዲሁም ደግሞ የዓለም ዋንጫ የቀጥታ የጨዋታዎችን ወደ እናንተ ማስተላለፋችንን እንጀምራለን። እነዚህ መረጃዎችና እንዲሁም የጨዋታው ወቅት ላይ የቀጥታ ስርጭቶች በጊዜ ወደ እናንተ እንዲደርሱ የዩቲዩብ ገጻችንን ሰብስክራይብ በማድረግ ከኛ ጋር አብራችሁ እንድትቆዩ እንጋብዛለን። መኮንን አልማው ነበርኩኝ። አመሻሽ ላይ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው ሰላም ቆዩልን።